የቀበርነው ማንን ነው እንዴ? እና ቆይ ያልክ ያለው አጎቴ በህይወት አለ አላውቅም። አለ በህይወት ነው እንደዚህ ሁሉ የተቀመጠው። ለምንድን ነው የሚጠበቀው? ማን ነው እንዴ? እሱን መናገር አልፈለገም። ግልጽ የሆነ ነገር እንዳደነግጬ ይፈልጌ ነው ምንም ያደርግሽ። የሬሳ ሳጥን ውስጥ ማስተኛት ብቻ ሳይሆን ማለት ነው ማለት ውስጡ አድርገው ዘግተው ቆፍረው ቀብረውት ነበር። ማን ይሄን ያደረገው? እሺ ቆፍረው ቀብረውት ነበር። ከቀበሩት በኋላ የተወሰነ ቀናት እዛው ታርጎት 24 ሰዓት ብቻ የሆነ ሰዓት ብቻ እዛው ውስጥ አስቀምጦት መልሶ አውጥተውታል። ያ ነገር ነው በቃ አይምሮን እንትን ያለበት ያ ነገር። ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ዛሬ ከ10 ዓመታት በላይ ሞቱ ተብለው ተደረት ተደቅቶላቸው ለቅሶ ተለቅሶ ባፈሶ መሬት ተምሶ ተቀብረዋል። አበቃ ከተመ የሳቸው ወይም የነሱ ነገር ተብለው ለዘመናት ተረስተው የነበሩ የሚኪ አጎት በህይወት በሚያሳዝን ሁኔታ በህይወት መገኘታቸው ተሰምቷል። ሚስጥር ተደርጎ ተይዞ የነበረው እንግዲህ ሚኪ ደብቆት የነበረው ከነሉል ደብቆት የነበረው ትልቁ ሚስጥር የገዛ አጎቱ ነበሩ። አጎቱን ደብቆ አስቀምጦ ከነሬሳ ሳጥን ናቸው እንዳገኛቸው ሰምተናል። እስቲ በቅድሚያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስሙን ካፋችን የማንረሳው ሰው ነበርና እሱም አጎታችን ይረዳን ነበር፣ ይመጣ ነበር ያግዘን ነበር። የአባታችን ታናሽ ወንድም ማለት ነው። ታረቀኝ ይባላል እና አባታችን እጅግ በጣም ነው እንግዲህ እኚህ ሚኪ እየተናገረላቸው ያሉት አጎቱ የነ ሚኪና የነ አሹ አጎት የሆኑ እጅግ በጣም የሚወዷቸውና አባታቸው በህይወትም እያሉ አባታቸውም ካረፉ በኋላ እጅግ በጣም ይረዷቸው ያግዟቸው የነበሩ በጣም በእነሱ ዘንድ የተወደዱ በአካባቢው ባሉ ሰዎችም ዘንድ እጅግ እየተወደዱና ብዙ ሰዎችን በመርዳት የሚታወቁ የነ ሚኪ አጎት ናቸው። ሚኪ ስለሳቸው ነው እየተናገረ ያለውና ሰሞኑን ሰው ደብቆ እንደነበረ ሲሰማ ነበርና ያ የደበቀው ሰው ማን ነው ተብሎ እየተጠየቀ ነበር። ዛሬ እንግዲህ ስለዚህ ስለ አጎቱ ሚስጥር እየተናገረ ነው ያለው። አባታችን እጅግ በጣም ነው የሚወደው። እጅግ በጣም በሱ ከማለ በቃ ማለ ነው። ምክንያቱም በቃ በነፍስ የደረሰለት በብዙ ነገሮች ንጹህ ልብ ያለው ሰው ትንሽ አያታችን ስትታመም በቃ አላስቻለውም። ያንተን ክብር ሳላይ ያንተን እንትን ሳላይ ሰርግ ሳላይ ማረፍ አልፈልግም ስትለው እናቱ መጨከን አልቻለም መጣ እና እኒህ አጎቱ በአባቱም ዘንድ እጅግ በጣም የተወደዱ አጎት ወይም ደግሞ ወንድም እንደነበሩና እንደውም የነ ሚኪ አባት ሲምሉ ራሱ በጣም ኃይለኛና በቃ እርግጥ በሆነ ነገር የመጨረሻ መሐላ ሲምሉ በወንድማቸው ታረቀኝ ሞት ብለው እንደሚምሉ ነው ሚኪ እየተናገረ ያለው። እና እኚህ የነ ሚኪ አጎት ለረጅም ጊዜ ሳያገቡ ቆይተዋልና በጣም እንዲያገቡ ግፊት ይደረግባቸው ነበር። በመጨረሻም ደግሞ እናትየው እንግዲህ ያንተን ፍሬ ያንተን ዘር ያንተን ማዕረግ ሳላይ እኔ መሞት አልፈልግም ብለው ባሉት ጊዜ ወደ እነርሱ እንደመጣና ወደ ትዳር እንደገባ ነው እየተናገረ ያለው። ወደ እነሱ መጥቶ እንግዲህ በዛ እነሱ ባሉበት አካባቢ የአበባ እርሻ እንደጀመረና በዛ የአበባ እርሻ ደግሞ እጅግ በጣም የተዋጣለትና ፍሬያማ እንደሆነ በጣም እንደውም ምን ይላል ሚኪ ሲናገር የልቡን ቅንነት አይቶ ነው መሰለኝ እግዚአብሔርን በጣም ፍሬያማ አድርጎት ነበረ፣ በጣም ሰምሮለት ነበረ እያለ ይናገራልና በዚህም ሁኔታ እያለ ደግሞ ጋብቻን እንደመሰረተም ይናገራል። ካለው ቀናነትም ነው መሰለኝ ካለው ልብ ነው መሰለኝ ነገሮች እየተስተካከሉለት መጣና ስኬታማ ሆነ በአጭር ጊዜ ውስጥ። እውነት ለመናገር በጣም በአጭር ጊዜ ውስጥ ኢንቨስት ያደረገው ነገር በበረከት ተሞልቶ እጥፍ እየሆነ መምጣት ጀመረና በጣም ጥሩ ነበረ አካሄዱ። ከዛ በኋላ ትዳር መመስረት አለበት የሚለው ጫና ደግሞ መበርከት ጀመረ። በቤተሰቡ ወደ ትዳር ገባ ማለት ነው። ሰርጉም እጅግ በጣም ደስ የሚል ነበር።
አጎቱ እንግዲህ በብዙ ሰዎች በእናታቸውም ግፊት የተነሳ ወደ ትዳር እንደገቡና ትዳር መሰረቱ። የሰርጉም ሁኔታ እጅግ በጣም ደስ የሚልና በጣም የሚያምር ሰርግ ነበረ። ከሰርጉ በኋላ ለ3 ዓመት በትዳር ውስጥ ኖረዋል እኚህ የነ ሚኪና የነ አሹ አጎት። ግን በዚህ በ3 ዓመት የትዳር ቆይታቸው ልጅ ማፍራት እንዳልቻሉ ወይም ደግሞ ልጅ አልወለዱም ነበር። እንግዲህ በዚህ አይነት ሁኔታ ውስጥ እያሉ ለ3 ዓመትም በትዳር ውስጥ እያሉ በእነዚህ በ3 የትዳር ዓመታቶች ውስጥ በአንደኛው ቀን ድንገት ዱብዳ የሆነ ነገር እንደተሰማና በአጎትየው ዙሪያ ያልተጠበቀ ያልተገመተ በምንም ሊታሰብ የማይችል መርዶ እንደሰሙና የአጎታቸውን መሞት መረዳታቸውን በአበባ እርሻ አካባቢያቸው ላይ እያሉ እኚህ አጎታቸው ሞተው መገኘታቸውን እንደተረዱ ያው ከዛ በኋላ ያው እንግዲህ ተመልካቾቻችን የተፈጠረው ነገር ምንድነው? የእስልምና እምነት ተከታዮች በዓል ነበረ እሱ ያረፈበት ሰሞን እና የዛው የአበባ እርሻ አካባቢ የሚራገፍ መድኃኒት አለ በሚል ያንን መድኃኒት ለመቀበል እንደሄደ 1-2 ሳምንት ምን ያህል እንደቆየውና መድኃኒት ስላልነበረ ሰራተኞች እንዲገቡ አልተደረገም የሚል መረጃ ከሱ ህልፈት በኋላ ሰምተናል። እና እዛው አካባቢ ቆይቶ ድንገት ከበዓል በኋላ ስልክ ይደወልና ለቤተሰቦቻችን አቶ ታረቀኝ ሞተው ተገኝተዋል የሚል ነገር ይነገራል። ይሄ እጅግ በጣም አስደንጋጭ የነበረ ነገር ነው። ምክንያቱም ያው እንግዲህ እንደሰማነው ነው የሚኪ አጎት በእንደዚህ አይነት ሁኔታ በአበባ እርሻ ውስጥ ሞተው ለ1 ሳምንት እዛው ሬሳቸው 1 ሳምንት አበባ እርሻ ውስጥ እንደቆየ ነው የተነገረውና እንግዲህ እኚህ ሰው ሞተዋል ተባለ፣ ተነገረ፣ ስልክ ተደውሎ ተነገራቸው። ሄዱ። እንግዲህ ሚስትየውም ተነገራት፣ ሄደች። ሬሳ አንስቼ መጣሁኝ አለች። እነሱ አትድከሙ በቃ ሬሳውን እኔ እየመጣሁ ነው አለች። ሬሳው መጣ። እንግዲህ ለኚህ ሰው ላቶ ታረቀኝ ተለቀሰ፣ ጉድጓድም ተማሰ፣ እንባም ፈሰሰ። እኚህ ሰው ተቀበሩ በብዙ ለቅሶ፣ በብዙ ሀዘን፣ በብዙ እጅግ በጣም በብዙ ሀዘን። በጣም ብዙ ሰው ጥሩ የሚያደርጉ ሰው ነበሩ በአካባቢው ማህበረሰብ ላይ እና በጣም ብዙ ሰው በእኚህ ሰው ሞት እንዳዘነ እንደተጎዳ መገመት የምንችለው ጉዳይ ነው እና እኚህ ሰው ተቀበሩ። ለአመታት በቃ ሞተዋል ተብሎ ሰው የረሳቸው ሰው ናቸው። እንግዲህ ከ10 ምናምን ዓመት በኋላ እኚህ ሰው ከተቀበሩ ከ10 ምናምን ዓመት በኋላ ከነ ሬሳ ሳጥናቸው መገኘታቸውን ነው ሚኪ እየነገረን ያለው። እንዴት ከሞቱበት ወጡ? እንዴት ተነሱ? እንዴት ሊገኙ ቻሉ? በዚህ ሁኔታ ያኔስ የተቀበረው ሰው ማን ነው? ባዶ የሬሳ ሳጥን ነው የተቀበረው ወይንስ ምን ነበር? አጎታችን ብለው ደረታቸውን ደቅተው አልቅሰው የቀበሩት ያ ሰው ማን ነው? ተደወለ። ባለቤቱ ቀድማ እንደሄደች ነው የተነገረ። መጀመሪያ ለባለቤቱ እንደተደወለ ተነገረ ለቤተሰቡ። ባለቤቱ ደርሳለች እናንተም ድረሱ የሚል ነገር ነው የተነገረው። ከዛ በኋላ ባለቤቱ ሬሳው እንዲነሳ ተደረገ። ሬሳ ሳጥን ተዘጋጀም ተባለ። ወደዚህ ይዛ መጣች ማለት ነው። አትምጡን ይዤ እየመጣሁ ነው ብላ ወደዚህ ይዛ መጣች። ከዛ በኋላ መርዶ የሆነ ዱብዳ የሆነ በቤተሰባችን ታሪክ ውስጥ ሊረሳ የማይችል የሀዘን ጊዜን ያሳለፍንበት ሁኔታ ነበርና በጣም ከባድ ነበርና አሟሟቱ አስደንጋጭ ነበር። ሞቶ የተገኘበት ሁኔታ ደግሞ በጣም አስደንጋጭ ነበር። ያንን መድኃኒት ሲረጭ ነው ለአበቦቹ የሚሆን ኬሚካል ሲረጭ ምንም አይነት ጭንብል ሳያጠልቅ ምንም አይነት መከላከያ ሳያደርግ ነው የረጨው እና ታፍኖ ሞተ ነው የተባልነው። ባለቤቱ እዛ የነበረው የሕክምና እንትኖችን የነገሩ እንደዛ ነው። እንግዲህ ሚኪ ሲናገር እንደሰማ ነው እኚህ ሰው የአበባ እርሻቸው ላይ ኬሚካል ሲረጩ ምንም የተጠቀሙት ነገር አልነበረም እና በዛ ምክንያት በኬሚካሉ ታፍነው እንደሞቱ
የሕክምና ባለሙያዎችም ሐኪሞችም ማለት ነው ይህንን አስረድተውና አስረግጠው ነግረውናል። ባለቤቱም ይህንኑ እንደተናገረች ነው ሚኪ እየተናገረ ያለውና የሕክምና ሰዎች እኚህ ሰው በአበባ በኬሚካል ታፍነው መሞታቸውን እንዴትና ኬት አምጥተው ነው የተናገሩት? እንግዲህ እኚህ ሰው ዛሬ በህይወት ካሉ የሕክምና ባለሙያዎቹ እንዴትና በምን አይነት ምክንያት ሬሳ መርምረው ነው መቼም እኚህ ሰው ታፈነው ሞቱ የሚለውን ነገር ያወጡት፣ ያውም የአንድ ሳምንት ሬሳ። ስለዚህ በምን አውቀው ነው? እንዴት ነው? በምን አይነትስ ምክንያት ነው በዚህ ሁኔታ ነው ታፈነው የሞቱት ብለው ለቤተሰቦቻቸው ሊያረዱ የቻሉት የሕክምና ባለሙያዎቻችን? እንግዲህ በዛን ሰው ሞቱ በተባሉ ዘመን ይህንን ምርመራ አደረግን ያሉ ሐኪሞች በህይወት ካሉ ይሄ ነገር በደንብ መጣራትና ማንን ምን እንዴትና ኬት አምጥተው ይህንን ማስረጃ ለቤተሰቦቻቸው እንደተናገሩ መጠየቅ ግድ ነው። ለምን ዘመን መጥቷላ። የሌለና ያልተፈጠረን ነገር ተፈጠረ እያሉ ሰውንም የሚያደናግሩበት ዘመን አሁን እያበቃ ነው ያለው። ስለዚህ ወደ ኋላ ተሄዶ መጠየቅ፣ እነሱ ባይኖሩ ልጆቻቸው የልጅ ልጆቻቸውም ቢሆን በዚህ ነገር ተጠያቂ መሆን አለባቸው። የሐሰት መረጃ ነው ለቤተሰቦቻቸው የተሰጠው። ከዛ በኋላ ከባለቤቱም ጋር ከፍተኛ ግጭቶች ነበሩ። ምክንያቱም ያፈራቸው ንብረቶች ነበሩ። አክስቶቻችን፣ አጎቶቻችን፣ ሌሎች አጎቶችም አሉን። እነሱም ከባለቤቱ ጋር ከፍተኛ ግጭት ውስጥ ገብተው ነበር። ሙሉ በሙሉ በሚባል ደረጃ ይሄ ገንዘቡ ንብረቱ ምናምን የነበረው ኋላ ላይ ሲረጋገጥ የነበረው በሷ ስም ነበርና ትንሽ የሚያጠራጥሩ ነገሮች ነበሩ። ከዛ በኋላ አክስታችን እስራኤል ነው የምትገኘው። አሁን በፍጹም ነገሮች አልተዋጡላትም ነበር እና ትረኛለች። አሁን በህይወት አለ አጎታችሁን ለምንድን ነው የማትፈልጉት አለ ነበር የምትለው አክስታችን። ከዛም ከሞተም በኋላ እና ማሸነፊንም እኔንም ተጨቀጭቀን ነበር ባገኘሽው አጋጣሚ። ሰሞኑን በዚህ 6 ወር ውስጥ 7 ወር ውስጥ የሆኑ ልክ የሚመስሉ ማስረጃዎችን ለኔ መላክ ጀመረች። ማስረጃዎችን ነው መላክ ጀመረች። ነገሮችን ማጣራት ስለነበረብኝ በራሴ መንገድ እና የነገረችኝ የሰጠችኝ አንድ ሎኬሽን ነበረ። እዛው የአበባ እርሻው ያለበት አካባቢ የሚገኝ አካባቢ ነው። ትንሽዬ ከተማ ነገር ናት፣ የገጠር ከተማ ነገር። እዛ አካባቢ ሄጄ አንዳንድ እንቅስቃሴዎችን ማድረግ ጀመርኩ። እንግዲህ አክስትየው በሰጠችው ጥቆማ መሰረት የአበባ እርሻው ወደ ነበረበት ቦታና አካባቢ የሆነች ትንሽ የገጠር ከተማ እንደሆነች ነው የሚናገረው ሚኪ። ወደዛ አካባቢ ሄድኩኝና እዛ አካባቢ ሰርች ማድረግ ጀመርኩኝ ነው የሚለው። ማለት አክስትየው ከእስራኤል ሀገር ሆና አጎታቸው አልሞተም ፈልጉት ታገኙታላችሁ የሚል ተስፋ ሰጥታ ስለነበረ፣ እንዲሁም መረጃዎችን አንዳንድ ማስረጃዎችንም ሎኬሽንም ሰጥታው ስለነበረ ከአዲስ አበባ ተነስቶ ወደዛ ስፍራ እንዳቀናና እዛ ቦታ ላይ ደግሞ ረዘም ላለ ጊዜ ቆይቶ ከማህበረሰቡ ጋር እንደተላመደ፣ በዚህም ምክንያት ደግሞ አባትየው ሞቱ ባሉት አጎትየው ታግተው ተቀምጠው የነበረበትን ስፍራና ቦታ እንዳገኘ እና እሳቸውንም ይጠብቀው ከነበረ ሰው ጋር ጓደኛ ሆኖ ነገሮችን ያጠና ይከታተል እንደነበረ ነው የምንሰማው። ቢያንስ በሳምንት 3 ቀን እዛ ነበር መሆነው። ስለዚህ ከአካባቢው ሰው ጋር ተላመድኩኝ። የሰጠችኝ ሎኬሽን ነበረ። ትኩረቴ የነበረው እዛ ቤት ውስጥ ነበር። እዛ ቤት ውስጥ ደግሞ አንድ ግለሰብ ብቻ ነው ያለውና ያ ግለሰብ ደግሞ ያንን ቤት ስራው መጠበቅ ብቻ ነው። ያንን ቤት መጠበቅ ነው። ይወጣል፣ ይገባል። ሰዎቹ ያ ቤት ደግሞ ከዚህ በፊት አክስታችን ስትነግረኝ አጎታችን የገዛው ቤት ነው። ያ ሰው ስራው ይገባል፣ ይወጣል፣ መጠበቅ ብቻ ነው። በደንብ የትኩረቴን ካደረኩ በኋላ እሱንም እንደ ጓደኛ ማቅረብ ጀመርኩኝ። እንግዲህ አክስትየው በሰጠችው መረጃ መሰረት ሚኪ እኚህ ስላጎቱ የተነገረው ነገር እውነት ነው ወይም ውሸት ነው የሚለውን ነገር ለማጣራትና ለማረጋገጥ እየከፈለ ያለው ዋጋ ቀላል አይደለም። የሄደበት ጥበብ ራሱ ከሰዎች ጋር ለመግባባት እና አጎትየው አሉ የተባሉበት ቤት ያለው የእሳቸው ጠባቂ ለማግኘትና ከእሱ ጋር ለመጎዳኘት
የሄደበት መንገድ ራሱ በጣም የሚገርም ነው። እንግዲህ እኚህ ሟች ሞተዋል ተብለው አሁን ግን በህይወት የተገኙት ሰው ጠባቂ ከሆነው ሰው ጋር ተገናኝቶ ከሱ ትክክለኛውን መረጃ ለማግኘት መቻሉ ራሱ ሚስጥርን ከጠባቂው ሰው ፈልቅቆ ለማውጣት የተጠቀመበት መንገድ ራሱ በጣም የሚያስገርም ነው። ከሰውየው ጋር በደንብ መግባባት ጀመርኩኝ። ስለ ስራው ማን እንደሆነ ከየት እንደመጣ ነገሮችን ማጥናት ጀመርኩኝ። እሱም በደንብ ጓደኛዬ ነው ብሎ ስላሰበ ከከተማም የመጣው ሰው ነኝ ብሎ ስላሰበ ለኔ ሪስፔክት ነበረውና አይደብቀኝም ነበር፣ ይነግረኝ ነበርና ስመለከት ሰውየው ራት ሰዓት ላይ ለምሳሌ ይመጣል ወይም ሰዓት ላይ ይመጣል፣ ይበላል፣ ምግብ አዞ ይበላል ምናምን እንደምን አታበስለ ምናምን አረ ቤት በኩል ምን በዚህ ድሜ ምናምን እንደሚልና ቤት እንዴት አበስላለሁ ቤት በዚህ ድሜ ምናምን ነው የሚለኝና ከዛ በደንብ ፎከስ አድርጌ እሱን ሰው መቅረብ ጀመርኩኝና አብረን መጠጣት ጀመርን። እየጋበዝኩት ምን እያልኩ አብረን መጠጣት ጀመርን። በደንብ ከተግባባን በኋላ አንዳንድ ፍንጮችን ማግኘት ጀመርኩ ማለት ነው። በዛ ቤት ውስጥ ሰው እንዳለና ሲጠብቀው ሰው እንዳለና ለረጅም ዓመታት እዚህ ቤት ውስጥ ምንም ሰው እንደሌለ ተደርጎ አካባቢው ሰው እንዲህ የቤቱ ባለቤቶች ውጪ እንደሚኖሩና ያንን ቤት የመጠበቅ ስራ እየሰራው እንደሆነ ነው የሚያውቁት። ግን መጠብቀው ሰው አለ ወንድማቸው የሚል ነገር አምልጦት ይነግረኛል ማለት ነው። ወንድማቸው ነው ያለኝ። እንግዲህ ውጪ የቤቱ ባለቤቶች እንደጠብቁ ያደረጉኝ ወንድማቸው አለ አለኝ። ከዛ በኋላ በጣም የደነገጥኩት ከዛ በኋላ በቃ ሰዎችን ማደራጀት እንዳለብኝ ተሰማኝ። ሰዎችን እንዲመጡልኝ ያደረኩኝ ምሽት ላይ ገባን ማለት ነው። በቃ ቀደም ውስጥ ነው እዛ ጠበቀው የሚጠብቅበት ቤት ውስጥ ገባ። እሺ ከዛ መሳሪያ ምናምን አወጣንበት። ሰውየው እንዲደነግጥ አደረግን፣ ይዞን እንዲገባ አደረግን። ምንድነው የሚያገናኘን? ምን እየሰራ ነው ልጅ? ከዛ ቤቱን በጓሮ በኩል ግራውንድ አለና ወደ ግራውንዱ ይዞን ገባ። በሩን ከፍቶ ሲያስገባን መጀመሪያ ላይ ማወቅ አልቻልኩም ነበር። ግን በደንብ ቀርቤ ስመለከት አጎታችን ታረቀ ነው። ምን እያወራ ነው ማለት ሚኪ? የሞተ ሰው ይመጣል እንዴ ተመልሶ? እኛ እኮ ቀብረናል እኮ አልቅሰን። ምንድነው ማለት ነው ልጅ? ምናልባት ሌላ ማረጋገጫዎች የሚያስፈልጉ ከሆነ ወይ ሌላ እያወራ ያለው ነገር በህይወት አይደለም እንዴ? እንዴት ሆኖ ይሆናል? ቆይ ሉሊ ምን እንዴ ሚኪ ይኸውልህ፣ አንተም ታክሲ ጋር ያለውን ነገር ተጠቅላላ ነግሮኛል ሚኪ። ያኔ የተፈጠረው ነገር ስለለቅሶ እንዴ ኧረ በፈጣሪ በጭራሽ ማመን አልችልም። ይሄንን እሺ ካለ ስለምን ግራውንድ ውስጥ ለምን እንዴት ለምን ተቀመጠ? ቆይ እስኪ ለማስታወስ ሞክሪ ማሚ ማለት እዚህ ቤት የመጣው ጊዜ ሰውየውን ይዞት የመጣ ጊዜ ምንም ማለት ልትለዩ አልቻልሽ። አንተ እንዴት ልትለየው ቻልክ? የሁላ ዘመን ምን ያጣሁት ልጅ ሰውዬ የሁላ ዘመን ብዙ ማጣራቶችን አድርጋለሁ ማሚ። ኧረ በእግዚአብሔር ነበሩ ብዙ ማጣራቶችን አድርጋለሁ። እርግጠኛ ነህ ሚኪ? አዎ። እና የቀበርነው ማንን ነው እንዴ? እና ቆይ ያልክ ያለው አጎቴ በህይወት አለ? አላውቅም። አለ በህይወት ነው? እንደዚህ ሆኖ የተቀመጠው ለምንድን ነው የሚጠበቀው? ማን ነው እንዴ? ይሄ ሊሆን አይችልም። ይሄ በጭራሽ ሊሆን አይችልም። ለመሰለ በሰዓቱ ማረጋገጫዎችን ከህግ አካላት ጋርም እንደደረሳቸው ይሄኔንም መረጃዎች አውቃለሁ ማለት አሁን ምናልባት ወይ ጥርጣሬ ነገር እኔ አይቻለሁ። እኔ ራሱ ደንግጫለሁ። ከሬሳ ሳጥን ጋር ነው ያለው አንድ ላይ እዚህ ላይ አይደለ? በመኝታ ክፍል ውስጥ የሬሳ ሳጥን አለ። አዎ እንደዛ ብላ አውርታናለች። አዎ ያ የሬሳ ሳጥን እሱ ላይ አእምሮ ላይ እየተጫወቱበት ነበር። እዛ ውስጥ ነበር የሚያሰኙት የነበረው እንግዲህ እንዲሰማው የጤና ሁኔታ የተባለው ነገር ማለት አሁን እሱ እኛን ሙሉ ለሙሉ አያቀንም ነው ማለት እንደሞተ ነው የሚያስበው እሱ። አንተ ላወቀህ አላወቀኝም ጭራሽ አያውቅም። አዎ ማለት በዚህ መልክ ሳይሆን አሁን እሱ ምንድነው እንዲህ የተጠበቀ ምን እንደሆነ ያምናል።
ከነዛ ሰዎች እንዳመለጠም ያምናል፣ እንደሞተም ያምናል። መልሳችሁ አሳልፋችሁ አስጡኝ የሚላል ደግሞ መልሶ ደግሞ እንደሞተ ሰው ነው ያለው። አዎ ማለት እሱን ስትነግረንም ወጣ ነው የሚለው ገባሽ አይደል? ማለት ይመስለኛል ትንሽ በአእምሮ ላይ የተጫወቱበት ይመስለኛል። አሁን እንዳደነግጬ ፈልጌ ነው ምንም ያደረግሽ የሬሳ ሳጥን ውስጥ ማስተኛት ብቻ ሳይሆን ማለት ነው ማለት ውስጡ አድርገው ዘግቶ ቆፍረው ቀብረውት ነበር። ማን ይሄን ያደረገው? እሺ ቆፍረው ቀብረውት ነበር። ከቀበሩት በኋላ የተወሰነ ቀናት እዛው ቻርጎት ይሁን 24 ሰዓት ብቻ የሆነ ሰዓት ብቻ እዛው አስቀምጦት መልሶ አውጥተውታል።